104 ጨዋታዎች 367 ጎሎች 398 ቢጫ ካርድ እንዲሁም ደግሞ 18 ቀይ ካርዶች 20 ፍጹም ቅጣት ምቶችን ጨምሮ የትራምፕ ሰጣ ገባ የኢራን ከአሜሪካ የመግባት የመውጣት ችግር የተከለከሉ በርካታ ዳኞች ቪዛ ደጋፊዎችን እንዲሁም 48 ሀገራት ተሳትፈው ለመጀመሪያ ጊዜ በ3 ሀገራቶች የተዘጋጀው የ2026 የዓለም ዋንጫ ዛሬ ፍጻሜውን ያገኛል። አርጀንቲና ከስፔን የመጨረሻው ፋይናል የ2024 የዩሮ አሸናፊዋ እንዲሁም ደግሞ የ2024 ኮፓ አሜሪካ አሸናፊ የሆኑ ሁለቱ ሀገራቶች ዛሬ የዓለም ዋንጫን ለማግኘት እንግዲህ ይጫወታሉ። የዓለም እግር ኳስ አዲስ ሻምፒዮን ታገኛለች ስፔንን ወይስ 2022 ላይ ያነገሰቻትን ራሷን አርጀንቲና መልሳ ታሸንፋለች የሚለው ተጠባቂ ነው የሚሆነው። እንደምን አላችሁ? ሪትም ስፖርት ፕሮግራማችን እነሆ ተጀምሯል። በዓለም ዋንጫ ልዩ ፕሮግራማችን ዛሬ እዚሁ ስለ ስፔንና አርጀንቲና ለማውራት ተገኝተናል። ኢዮብ ተሰማ እኔም ደግሞ በረከት ኃይሉ አብረናችሁ ነው የምንቆየው። ኢዮብ እንደምን አለ? እንዴት አለ? እንግዲህ በርካታ ውዝግቦችን ያስተናገደው ይህ ዓለም ዋንጫ ዛሬ መጠናቀቂያውን ያገኛል። አንድ 2 ደቂቃ ምን ማለት እንችላለን ስለዚህ ዓለም ዋንጫ? በተለይ በስፋት ከተነሱ በዙሪያ ካሉ ሃይድሬሽን ብሬኮች ብዙ ነገሮችን ተመልክተናል። በአዲስ ፎርማት የመጣ የመጀመሪያው እንግዲህ ውድድር ነው። ብዙዎች እውነት ለመናገር አልጣማቸውም ማለት ይቻላል። ብዙ እንዴት ነው ይሄ የትናንሽ ቡድን ውስጥ ጨዋታዎች ተመልክተናል የሚሉ አሉ። እንዴት ነው ተቦረቀቀ ሰፋ የሚል ነገር አለ። ግን ብዙ ሪከርዶች እየተሰበሩ በርካታ ግቦች እየተቆጠሩ እንግዲህ አሁን ልንሰናበተውና ሌላ 4 ዓመት ልንጠብቅ የሰዓታት እድሜዎች ብቻ ቀርተውናል። ትልቁን ጨዋታ እንግዲህ ዮባ በትክክል ብለሃል። ቀደም ብለን እንዳነሳ ነው 104ኛ ጨዋታው እንግዲህ ዛሬ ምሽት ይደረጋል። የ2010 ሻምፒዮን ስፔን ደቡብ አፍሪካ ላይ ነገሰችው ማለት ነው ከአርጀንቲና ጋር 2022 አሸናፊ ከሆነችው አርጀንቲና ጋር እንግዲህ ጨዋታቸውን ያደርጋሉ። እንጀምር። የመጀመሪያው የምንመለከተው ስፔን ብሔራዊ ቡድን ነው። ዮባ እንግዲህ 7 ጨዋታዎችን አድርገው 6 አሸንፈው 1 አቻ ወጥተዋል ኬፕ ቨርዲን። ከዛ ባለፈ ደግሞ በነገር ላይ 7 ሹት ኦን ታርጌት ብቻ የተሞከረባቸው። ይህም ማለት ትንሹ ማለትም የዴላን ፎንቴው ቡድን ያስተናገደው ቡድን ነው ማለት ትንሽ ነው። 1700 ኮምፕሊትድ ፓሶችን አድርገዋል። ይህ እንግዲህ ባይፋር አልታየም። ትልቁ እንትን ነው፣ ሰፊ ነው። ሮድሪ ብቻውን 655 ኳሶችን እንግዲህ ይሄ በአንድ የፕሪሚየር ሊግ ጨዋታ የአንድ ክለብ እንትን ነው የሚመስለው እና በርካታ ቁጥሮችን ማድረግ ችሏል ማለት ነው። 37 ጨዋታ ያለመሸነፍ ሪከርድ ላይ ይገኛሉ ስፔኖች። በጣም ጠንካራ ቡድን ተመልክተናል። ይሄ 2008 ላይ ኢሮን አሸንፈው ከዛ ዓለም ዋንጫ አሁንም እንደዚህ ላይ ይገኛሉና በአሰልጣኝ ዴላ ፎንቴ ስር እንግዲህ ከባድ ተፋላሚ ይሆናል ተብሎ የሚጠበቀው እንግዲህ የበርካቶች ግምት መሆን እየሄደ ያለው ስፔን ነው። እና ኢዮባ ከስፔን ብሔራዊ ቡድን ምን እንጠብቅ? እንግዲህ ስለ ጥንካሬያቸው ስናነሳ በእጅጉ ያነሳቸው ቁጥሮች ገላጭ ናቸው ብዬ አምናለሁ። በተለይ የመከላከል ጥንካሬያቸው እንነሳ። ስለዚህ ጥንካሬያቸው ስናነሳ በዋናነት አጠቃላይ የዴላ ፎንቴ ቡድን ያለው መዋቅርን ማንሳት ያለብን ይመስለኛል። በተለይ ለዚሁ ፕሮግራም ሲባል ትላንትና የፈረንሳይና የስፔንን ጨዋታ በድጋሚ በተቻለ መጠን ጠቃሚ ቦታዎችን ለመመልከት ስሞክር ነበር አብዛኛውን የጨዋታ ክፍለ ጊዜ እና በዚህ ጨዋታ በነገራችን ላይ 0.3 ኤክስጂ ብቻ ነው የተመዘገበባቸው። 3 ኦን ታርጌት ብቻ ነው የተሞከረባቸው። ስለዚህ በአጠቃላይ ከባዷ ፍራንስ ምናልባት የውድድሩ ምርጡ አጥቂ ያላት ፍራንስ ኪሊያን ምባፔን፣ ዴዘሬ ድዌይን እነ ኦሊሴን የያዘችዋ ፍራንስ እንኳን ይህንን ስፔን መሞገት አልቻለችም፣ መጠየቅ አልቻለችም። ትላንትና በእንግሊዝ ብሔራዊ ቡድን ጨዋታ ላይ ተመልክተናል ስንት ኳስ እንደሳቱ አይደለ? ምናልባት ውጤቱ ወደ በኋላ ምናልባት ብዙ ሪኮርዶች ተሰብሯል። እነሱን ሰፋ ባለ ሁኔታ ወደ በኋላ እናነሳቸዋለን በሚገባ። ስለዚህ ይህንን የስፔን ብሔራዊ ቡድን ግን እንዴት አቆሙት ስንል በመጀመሪያ የምናነሳው የሚከላከሉበት መንገድ፣ ከዛ ውስጥ ደግሞ ካውንተርን የሚያቆሙበት። ለምሳሌ 14ኛው ደቂቃ ላይ እንመልከት። ስፔኖች በምስሉ ላይ አድማጭ ተመልካቾቻችን እንዲመለከቱ እየጋበዝኩ 14ኛው ደቂቃ ላይ ስፔኖች በማጥቃት ቅርጽ ላይ ነበሩ። እዚህ ጋር አሁን ኳሱን ተቀምቶ ዴምቤሌ ጋር ይደርሳል። ዴምቤሌ በረጅሙ ለኪሊያን ይሰጠዋል። እዚህ ጋር ተመልከቱ አድማጮች፣ በምን ያህል ርብርብ 3-4 ተጫዋቾች ሆነው ይህንን ካውንተር እንዳስቀሩት። እንግዲህ
ሁለት የባሎንዶር ሊያሸንፉ የምትላቸውን የዓለማችን ቁንጮ ተጫዋቾች በምን ያህል ርብርብ እንዳስቆሙት አጠቃላይ ስትራክቸሩ ምን ያህል ለካውንተር ላለመጋለጥ እንኳን በጣም ድንቅ እንደሆነ መመልከት እንችላለን። ከዛም ውጪ በሃይ ፕሬሲንጋቸው አሁንም በምስሉ ላይ መመልከት ይችላሉ። ይሄ የስፔን ብሔራዊ ቡድን 2-0 ፈረንሳይን እየመራች ባለችበት ሰዓት ላይ ተመልክተናል። የእንግሊዝ ብሔራዊ ቡድን በቶማስ ቱሄል የሚመራው ቡድን ከአርጀንቲና ብሔራዊ ቡድን ጋር ሲጫወት ገና 56ኛው ደቂቃ ላይ አንድ ጎል አስቆጠርኩ ብሎ ለ34 ደቂቃ ያህል 12% ኳስ ብቻ ነው የያዘው። በአንጻሩ ስፔንን ግን ተመልከት። ስፔን ኳስ ከያዘች በፍጹም አትለቅልህ እና እዚህ ጋም አድማጮች መመልከት አለባቸው ብዬ አስባለሁ። በምን ያህል 4 ተጫዋቾች ከፊት ፕሬስ ሲያደርጉ እንደነበር ጨዋታውን ቼስ የሚያደርጉ የሚያሳድዱ ነበር የሚመስሉት እና በአጠቃላይ በሃይ ፕሬሲንግ ይከላከሉሃል። ብዙዎች ሃይ ፕሬሲንግ ሲባል ከኳስ ውጭ የምታደርገው መከላከል ነው። በካውንተርን ለማስቆም ይሄዳሉ። ብዙ ጊዜ እንዲያው አድማጮችን ላለማሰልቸት ይሆናል እንጂ ስለ ካውንተር ፕሬሲንግ አውርተናል። ኳሶችን ከተቀሙ በኋላ መልሰው ስለሚቀሙበት መንገድ ዴላ ፎንቴ ይሄንንም በሚገባ ነው የሰሩት። እንዲያውም እዚህ ጋር እኔ ብሔራዊ ቡድን አይመስለኝም። ብዙ ጊዜ ብሔራዊ ቡድኖች ኳስ ሲቀሙ ቶሎ የመከላከል ቅርጻቸውን ነው የሚይዙት። የስፔን ብሔራዊ ቡድን ግን ከዚህ የተለየ ምናልባት የ2010ን ባርሰሎና እና ራሱ የስፔን ብሔራዊ ቡድን የሚያስታውስ ይመስላል እንዴት እንደሚወሩ። ይህንን በመከላከል ጥንካሬያቸው በኩል ካነሳን ኮሌክቲቭሊ ነው የሚከላከሉት። ይሄ የላፖርትና የኩባርሲን ብቃት ወይም በሁለቱ ፉልባኮች ላይ ያሉትን የነ ኩኩሬላ የነ ፔድሮ ፖሮን ብቃት ብቻ አይደለም የምታነሳው። አጠቃላይ ኮሌክቲቭሊ ከኦያርዛባል የሚነሳው ከነ ባዬና የሚነሳው የመከላከል መሀል ላይ የነ ሮድሪ መከላከል አጠቃላይ እንደ ቡድን ኮሌክቲቭሊ የሚከላከሉበት መንገድ በጣም አስደናቂ ነው። ስለዚህ አርጀንቲና በምን መንገድ ታጠቃለች እንግዲህ ወደ በኋላ የምናየው ይሆናል። ሌላው መከላከልን ከኳስ ጋር የሚያደርጉታል። ቤኪ የሚገርም አሁን የፈረንሳይ ብሔራዊ ቡድን ጨዋታ በጥልቀት እንደ ትልቁ ናሙና መመልከት ካለብን ፈረንሳዮች ጨዋታውን እያሳደዱ ፈረንሳዮች ጨዋታውን እንዴት ነው ነብስ ለመዝራት እየሞከሩ ነው። ነገር ግን አሁንም በምስሉ ላይ እንደምትመለከቱት በተደጋጋሚ እንዲያውም ኪሊያን ምባፔ ፕሬስ እናረጋቸው የ3-2 ቅርጽ በተደጋጋሚ ይፈጠር ነበር፣ የተጫዋቾች የበላይነት ይኖራቸው ነበር ብሏል። በእርግጥ በዚህ ሐሳብ ኮምፕሊትሊ ነው የምስማማው። ፈርስት ሃፍ ላይ ግን እስከ 16ኛው እስከ 17 ፔናልቲው እስክትገኝ ድረስ የፈረንሳይ ብሔራዊ ቡድን በጥሩ ሁኔታ በማንቱማን ፕሬስ እያደረገ ነበር። ባላንስ የነበረው ጌም ነው። ግን ጎሎቹ ከተቆጠሩበት በኋላ በጣም በሚደንቅ ሁኔታ ኤክስትራ ሰው ያገኙ ነበር፣ ኤክስትራ ፓሶችን ያደርጉ ነበር። ስለ ኤክስትራ ፓስ ከዚህ ቀደምም አውርተናል። ፔፕ ጋርዲዮላ ኤክስትራ ፓሶችን ይፈልጋል። ጨዋታን ቴምፖ የምትቆጣጠርበት ነው ኤክስትራ ፓስ ማለት። ወደፊት ከመሄድ ይልቅ ተመልሰህ ኤክስትራ ፓሶችን እያደረግ ተጋጣሚህን በአካልም በአይምሮ የምታደክምበት መንገድ ነው። በዚህም ኳሷን በመያዝም ይከላከሉሃል ስፔኖች። ስለዚህ ስፔኖች ከመሩ በጣም አደጋ ነው ማለት ነው። ለዛ ደግሞ ምናልባት ሮድሪ እንዳልከው ፔፕ ለሚያነሱ ሀሳብ ትክክለኛው ሰው ሮድሪ ነው ብዬ አስባለሁ። የጨዋታን ቴምፖ የሚቆጣጠርበት መንገድ፣ ሲፈልግ ፓስን በማፍጠን ሲፈልግ ፓሷን በማረጋጋት ይሄ የጨዋታ ቴምፖ መቆጣጠር የሚባለው ትክክለኛው ኤግዛምፕል ይመስለኛል እና በሲቲ ቤት ያለው እዚህም ደግሞታል ማለት ይቻላል በሚገባ። ምናልባት ፔፕ ጋርዲዮላ የምታስታውስ ከሆነ አንድ መግለጫ ፖስት ማች ሰጥቶ ነበር መስከረም ወር ላይ። ምናልባት ሮድሪ ከጉዳት ከኤሲኤል በኋላ ሲመለስ ዘንድሮ ሮድሪን አናገኘውም ላታዩት ትችላላችሁ፣ ግን ትክክለኛ መመለሻው ቦታው የዓለም ዋንጫው ይሆናል የሚል ሀሳብን አንስቶ ነበር። በትክክል የገለጸው ይመስለኛል። ትክክለኛውን ለእኔ ሮድሪ በዚህ በአርሰናል ጋር ሲቲ በነበረው ይሄ በነበረው በተለይ የዘንድሮ ፉክክር ላይ ያን ያህል ሮድሪን አላየሁትም ነበር። አሁን ግን ይሄ ባሎንዶር አሸናፊ ሮድሪ የተመለሰ ይመስለኛል እና በዚህ ኳስን በማረጋጋት ሂደት ውስጥ ተጋጣሚው በድጋሚ ወደ ጨዋታው እንዳይመለሱ በማድረግ ሂደት ውስጥ ሮድሪ ትልቁ ሚና አለው ብዬ አምናለሁ። ከዛም ውጪ ሎ ብሎክን በሚይዙበት ጊዜ በሚድ ብሎክም እንደ ባዬና አይነት ተጫዋች ደግሞ በጣም ወሳኝ ሆኖ ተመልክቷል። በግራ ክንፍ በኩል የሚሰለፈው ይሄ ተጫዋች በተለይም ኦስማን ዴምቤሌ ኳስ ሲይዝ አሁንም በምስሉ ላይ እንዲመለከቱ ጋብዛለሁ። ደብል አፕ በማድረግ
ኦስማን ዴምቤሌ ምንም እንዳይፈጠር በማድረግ በወርክ ሬቱ በኩልም በጣም ድንቅ የሆነን ብቃት ተመልክቼበታለሁ። ስለዚህ ምናልባት ዛሬ አርጀንቲና በእንግሊዝ ላይ ያገኘችውን አይነት የበላይነት ሊዮኔል ሜሲ ወደ ግራ ወጥቶ ማግኘት ይችላል ወይ የሚለው ጥያቄ እዚህ ጋርም ማንሳት እፈልጋለሁ። ሌላው ግን በዚሁ ላይ መቀጠል የምንችለው ወደ ማጥቃቱ ነው የምንመጣው። መከላከሉ፣ ኳስ መያዛቸው ትልቁ የስፔን ብሔራዊ ቡድን ጥንካሬ ነው ብለን ካነሳም በኋላ ጎሎችን ደግሞ ያስቆጥራሉ። ብዙ ቡድኖች በሎ ብሎክ ይገጥሟቸዋል፣ በሚድ ብሎክ የሚገጥሟቸው አሉ። ነገር ግን ቢትዊን ደ ላይንስ በመግባት በዚሁም ጨዋታ መመልከት እንችላለን። አሁንም ምስሉ ላይ እንዲመለከቱ እየጋበዝኩ ኦያርዛባልን እንዴት እየወጣ ቢትዊን ደ ላይንስ ለመጫወት እንደሚፈልግ እሱ የሚለቀውን ቦታ ላይ ደግሞ ሌሎች ተጫዋቾች እንዴት እንደገቡ ከዚህም በፊት ተመልክተናል። በዚህም ጨዋታ ላይ በዋናነት ስንመለከተው የነበረ ነው። በዚህ ውድድር ላይም ኦያርዛባል ታርጌት ማን የምትለው አይነት አጥቂ አልነበረም። ስለዚህ ይሄ ፍሉዲቲ በእጅጉ የነበረና ለስፔን ብሔራዊ ቡድን ጠቃሚው ነበር ማለት እንችላለን። ነገር ግን አሁን ይሄንን ሁላ ጥንካሬ በስፔን ብሔራዊ ቡድን በኩል ካነሳን እንደው የተፈተኑበት ጨዋታ አልነበረም ማለት አይቻልም። እንዲያውም የስፔን ብሔራዊ ቡድን አበቃለት ተብሎ ነበር። በተለይ በመጀመሪያው ጨዋታ ላይ በዛ የኬፕ ቨርዶች ተጋድሎ ላይ በዛ የሎ ብሎክ ጨዋታ ላይ የስፔን ብሔራዊ ቡድን ሲቸገር ተመልክተናል። አንደኛው የተቸገረበት ያ ነው። ነገር ግን ዛሬ ከአርጀንቲና ብሔራዊ ቡድን እናየዋለን ወይ ብዬ የምጠይቀው ደግሞ የፖርቹጋል ፈርስት ሃፍ ነው። ይሄኛው መቸገር ደግሞ በጣም ሊያወያየን ይችላል ብዬ አስባለሁ። እንደምታስታውሰው ፖርቹጋሎች በማንቱማን ፕሬሲንግ በተለይም ኑኖ ሜንዴዝ እስከሚወጣ ድረስ ማንቱማን ፕሬሲንግ ነበር የሄዱት። እንደ ክርስቲያኖን ይዘህ እንደ ክርስቲያኖ ያለን ተጫዋች የ41 ዓመት ተጫዋች ይዘህ ፕሬስ ለማድረግ ማኔጅ አድርገውት ነበር ጨዋታውን ማለት እንችላለን። ፔድሪን በተለይም የፖርቹጋል ተከላካይ የነበረው ሩበን ዲያዝ ወጥቶ እየያዘው እንደነ ጃኦ ኔቬዝ አይነት ተጫዋች ደግሞ ዳኒ ኦልሞን የገባበት እየገባ ቪቲኒያ ደግሞ ከሌላኛው ተጫዋች ጋር እነ ኦያርዛባልም ወጥተው አጠገባቸው ተጫዋች የነበረበትን ተመልክተናል። ስለዚህ ስፔኖች በማንቱማን ፕሬሲንግ ከሄድክባቸው እንደ ፈረንሳይ የአንድ ተጫዋች ብልጫን ካልሰጣቸውና ሙሉ ለሙሉ ከለፋ ስፔኖች ራሳቸው ፕሬስ በሚያደርጉበት መንገድ ካደረግ ከነሱ የበለጠ ታደርገዋለህ ወይ ጥያቄው። አሁን እዚህ ጋር አርጀንቲና ይህንን በተወሰኑ ጨዋታዎች ሲያደርግ አይተናል። ነገር ግን አርጀንቲና የሚድ ብሎክ ቡድን ወደ አርጀንቲና ስለምንመለስ ስለዚህ የስፔንን ጥንካሬ አይተናል። በመከላከል ኳስ በመያዝ በሚድ ብሎክ በሃይ ፕሬሲንግ ተመለከትን። በማጥቃት ያላቸውን ብቃት ተመለከትን። አሁን ግን የተቸገሩበትን ስናይ በሎ ብሎክ ከሚጫወት ቡድን ጋር ተቸግረዋል በጥሩ ከሰራው። ከዛ ደግሞ በሃይ ፕሬሲንግ ከተጫወተው ቡድን ጋር ተቸግረዋል። እንዲያውም ያቺ አንዷ ኳስ ነው የመከላከል ስህተት ጎል የተቆጠረው። ስለዚህ ምናልባት በሃይ ፕሬሲንግ አርጀንቲናዎች በዚህ መንገድ ማድረግ ይችላሉ አላውቅም። ነገር ግን ካደረጉት ማንቱማን የበለጠ መሮጥ ከቻሉ እዛው አፍነው የሚያስቀሩበትን መንገድ ማኔጅ ማድረግ ይችላሉ ወይ የሚለውን መጠየቅ ያለብን ይመስለኛል። ስለዚህ የስፔን ብሔራዊ ቡድን በአጠቃላይ እነዚህን ጥንካሬዎችና በተወሰነ መልኩ የተቸገረባቸው መንገዶች አይተን እንግዲህ ወደ ዛሬው ጨዋታ ደግሞ ዮባ እንግዲህ ከዚህ ጋር ስታነሳ በርከትና ሰፋ ተደርጎ የሚነሳው የስፔን ብሔራዊ ቡድን የ65 ዓመቱ የስፔን ብሔራዊ ቡድን አሰልጣኝ ዴላ ፉንቴ እንግዲህ በተለይ ቀደም ብለንም እዚህ ፕሮግራም ላይ እያነሳን የነበረው ነገር አለ። ይሄኛውን ስፔን ስንመለከት የ2010 ስፔን፣ የ2008 የ2012 ስፔንን ያስታውሰናል የሚል ነገር አለ እና ሄነሪ ፋብሪጋዝንም ማመጣህ ሜዳው ላይ ፔድሪንም ማመጣህ ወይም ደግሞ ዴቪድ ሲልቫ፣ ዋን ማታ፣ ኢኔስታ፣ ቡስኬትም ሆነ ኢቭን ሮድሪ ቢሆንም ማለት ከ9 ዓመታቸው ጀምሮ ማድረግ ያለባቸውን ሲነገራቸውና ሲያውቁ ያደጉ ናቸው። ማለት የትና እንዴት ቦታ መገኘት በተለይ ከፍራንሱ ጨዋታ በኋላ እንዴት ነው ፔድሮ ፖሮ እዚህ ጋር የሚገኘው፣ እንዴት ነው ፔድሪ ይሄን የሚያደርገው ወይስ ሮድሪ ካልክ ይሄ አይደንቲቲያቸው ነው ሲያደርጉት የኖሩት ነገር ስለሆነ የቱ ጋር እንደነበር ይታወቃል እና ይገኛል የሚል ነገር ነው። እዚሁ ጋር እንዲያው ጎሉን ያስቆጠሩበትን መንገድ መመልከት እንችላለን። ፔድሮ ፖሮ ጎሉን አሁንም እዚህ ጋር ስክሪኑ ላይ እንዲመለከቱ ጋብዤ ፔድሮ ፖሮ ኳሱን ሲሰጥ ዴዜሬ ዱዌ ያልተከተሉ እና እንዴት ያችን ስፔስ ኤክስፕሎይት እንዳደረጓት እንዴት ይችን ቦታ እንደፈጠሩ መመልከት እንችላለን። እና ይሄ ሮቴት የሚያደርጉበት መንገድ የሚግባቡበት መንገድ አንተ ያነሳውን በሚገባ የሚያጠናክርልን ከፈረንሳይ
ብሔራዊ ቡድን ጋር ያስቆጠሩት ጎል ይመስለኛል። በሚገባ ይዋ ከዛ ባለፈ ስፔን ብሔራዊ ቡድን በሚገርም ሁኔታ ያ ከ2012 ዩሮ በኋላ ወይም ሶስትዮሹን ካነሱ በኋላ ጥያቄ ምልክት የሚነሳበት ነበር። በተለይ በብራዚሉ ዓለም ዋንጫ 5-1 በሆላንድ ተሸንፎ ነበር የወጣው። ከዛ በኋላ ደግሞ 2016 ዩሮ ላይ እንዲሁም ደግሞ ዓለም ዋንጫ ላይ በሉቾ ስር ከዛም እንዲሁም በርካታ ጥያቄዎች ተነስተው ነበር እና ዴላ ፎንቴን ስንመለከት በተለይ በዩዝ ቡድኖች ላይ ሰርቷል። ከዚህ በፊት አትሌቲኮ ቢልባኦ ላይ ከልጆች ጋር ነው የሰራው። ከዛ ባለፈ እንዲሁም ደግሞ ዲፖርቲቮ አላቬዝ ማንሳት እንችላለን። በዛም ወቅት ሲሰራ ከልጆች ጋር ነበር ሲሰራ የነበረው እና አትሌቲኮ ቢልባኦንም የልጆቹ ቡድን ይዟል በሰዓቱ ይህ አሰልጣኝ እና ወደ ስፔን የመጣው 2013 ላይ ነበር። አንደር 21 ይዟል፣ አንደር 19 ይዟል እና አብሯቸው ከነ ሮድሪ 15 ዓመታቸው እያለ ነው እነ ሜሬኖን እነ ሮድሪን እነ ኦልሙን የሚያውቃቸው በረኛው ኑና ሲሞስን ጨምሮ ማለት ነው እና ይህ ምን ያሳያል? አንድነትን ያሳያል። እንደውም አንድ ጽሁፍ እያነበብኩ ነበር ፊፋ ፔጅ ላይ እየተለቀቀ ከሳውዲ አረቢያ 65 ዓመት ልደቱን ነበር የዛ ቀን እና ይሄ ፋዘር ፊገር ይሉታል ወይም ደግሞ ምስል አባታዊነትን ይታይባቸዋል። ምክንያቱም ያውቁታል፣ ሁሉም ገና ልጅ እያሉ 15 ዓመታቸው እያለ ያውቃቸዋል። አሁን ብሔራዊ ቡድን ላይ ይሄ ተመሳሳይ አጫወት ነው ያመጣላቸውና እንግዲህ የዴላ ፎንቴ ሰዓት ነው ብለን መጠበቅ እንችላለን። ያነሳነው ሀሳብ እንግዲህ ስፔን ብሔራዊ ቡድን ያሳያል ማለት ነው። እንግዲህ በዚሁ ወዴት እንሄዳለን? ምናልባት 2017 ልመለሰ እና ዩባ የስፔን እግር ኳስ ፌዴሬሽን ለቀድሞ ተጫዋቾች ትምህርት ያዘጋጃል። አንድ ለአሰልጣኝ ቀድሞ ተጫዋች ለነበሩ አሰልጣኝና ዴላ ፎንቴ ኮርስ ከሚሰጡ መምህሮች መካከል አንዱ ነበር፣ ታክቲካል ከሚያስተምር እና እዛ ክላስ ውስጥ እንግዲህ ፊት ለፊት ወንበር ላይ ተቀምጦ ሲማር የነበረው ማን ነው? ሊዮኔል ስካሎኒ የዛሬው ተጋጣሚ በሚገባ ነው። ዛሬ ግን አንድ ክላስ ውስጥ አይደለም የሚገናኙት፣ በዓለም ትልቁ መድረክ ላይ እንግዲህ ይገናኛሉ እና ሊዮኔል ስካሎኒ እንግዲህ አርጀንቲናን ይዟል። አርጀንቲናን ምን እንጠብቅ ከአርጀንቲናስ? በሚገባ በጣም በጥሩ መንገድ ነው ቤካ ያስቀመጥከው ማለት እንችላለን። እንዲያውም ዛሬ የአንድ የዛ አትሌቲክን ጽሁፍ እያነበብኩ ነበር እና በዚህ ጽሁፍ ላይ የተመለከትኩት ነገር አለ። የሊዮኔል ሜሲ እና የስፔን ብሔራዊ ቡድን ግጥሚያ ነው ሲል ገልጾታል። እንግዲህ ሊዮኔል ሜሲ በእርግጥ በዚህ ዓለም ዋንጫ ላይ ያለውን ተጽዕኖ ተመልክተናል፣ ምንም የሚካድ አይደለም። የስፔን ብሔራዊ ቡድን ደግሞ አሉኝ የምትላቸው ተጫዋቾች ለምሳሌ ላሚን ያማል በእንቅስቃሴው በጣም ድንቅ ነው። ዛሬም በትልቁ የምጠብቀው ተጫዋች ነው። ነገር ግን ጸጥ ያለ የሚባል ዓለም ዋንጫ ነው ዘ አትሌቲክም ጽሁፍ ላይ ሲገልጽ የነበረው ይሄንን ነው እና በአብዛኛው የስፔን ብሔራዊ ቡድን ይህንን ውድድር ኮሌክቲቭሊ እነ ሮድሪ ትልቅ ተጽዕኖ ቢኖራቸው በአጠቃላይ ግን እንደ ቡድን ነው። ሊዮኔል ሜሲ ግን በአብዛኛው በድሪብሊንግ ብናየው፣ በአሲስት በጎል ብናይ፣ በሁሉም ነገር ቀዳሚው ተጫዋች ነው የሚልን ነገር አንስተዋል። ነገር ግን ከዚህ ውጪ ደግሞ የአርጀንቲና ብሔራዊ ቡድን በትልቁ ሊገለጽበት የሚችለው መንገድ አለ። የሊዩስ ስካሎኒ መንገድ በሁለት አሰላለፍ ነው በዚህ ውድድር ላይ የተመለከትኳቸው በ4-4-2 ዳይመንድ እና በ4-1-1 አጫወት። ሊዮኔል ሜሲ በአብዛኛው ነፃነት ይሰጠዋል። ከሱ ኋላ ሁሊያን አልቫሬዝም ሆነ ላውታሮ ማርቲኔዝ በወረቀት ላይ ስታየው ከሱ ፊት ይመስላል። ነገር ግን አብዛኛው ይሄ በአጥቂና በመሃል መካከል ያለውን ቦታ በይበልጥ ልፋቶችን በመልፋት የተጋጣሚ ቡድን 6 ቁጥሮች ኳስን ተዝናንተው እንዳይጫወቱ፣ ሴንተር ባኮቻቸው ተዝናንተው እንዳይጫወቱ ልፋቱን በአብዛኛው የሚሰሩ ተጫዋቾች ናቸው። እንዲያውም የሲሞኔ ልጅ ጁሊያኖ ሲሞኔ እንግዲህ ለሜሲ ስንል እንሮጥለታለን የሚል ነገር አንስቷል። እንዲያውም ማርቲኔዝ ራሱ ህይወቴን ለሱ ሰጣለሁ የሚልን ሀሳብ አንስቷል። ለሜሲ ሜዳ ላይ ህይወቴን ነፍሴን ለመስጠት ነው የምገባው ብሏል። ሮሜሮ ራሱ 2-1 ካሸነፉ በኋላ ሄዶ ሜሲን ይህን ዓለም ዋንጫ ምን በላ ከሆነ ትቆያለህ ወይ አብረኸን? ምን ያህል ለሱ ያላቸው እንትን ተጋድሎ ግልጽ ነው። ለዛ ነው እኔ አሁን ሜሲ ከስፔን ብሔራዊ ቡድን ለማለት በትንሹ የሚከብደኝ። ይሄ ቡድን ምንም ጥያቄ የለውም ሜሲ በርቀት የሚመራው ቡድን ነው። ጎል ባስፈለጋቸው ሰዓት፣ አሲስት ባስፈለጋቸው ሰዓት የሚሰጣቸው ነው። ነገር ግን ኮሌክቲቭሊ ገና ወደ ተናሉ ሲመጡ ያስታውቃሉ። ጨዋታውን ለማሸነፍ ገና የብሔራዊ መዝሙራቸውን ሲዘምሩ ያስታውቃሉ። ይሄ እንደ ግሉ ያጣበቃቸው ይመስለኛል። ሀገራዊ መንፈሳቸው በሜዳ ላይ በእንግሊዝ ብሔራዊ ቡድን ጨዋታ ላይ ይሄ ጦርነት ነው፣ ለፎክላንድ ደሴቶች የሚደረግ ይሄ እንዴት ነው ጦርነት የሚመስል አይነት
ከፍተኛ የሆነ ሀገራዊ ስሜትን በሜዳ ላይ ተመልክተን ነበር። ከዛ ውጭ ግን ታክቲካሊ የአርጀንቲናን ብሔራዊ ቡድን ስናየው እንዳልኩ በ4-4-2 ይገባሉ። በጣም በሚድ ብሎክ ነው የሚጫወቱት። ጎልን ሲፈልጉት ግን እንዴት ማጥቃት እንዳለባቸው፣ እንዴት ሁሉንም አጥቂ ተጫዋቾች ማስገባት እንደሚችል ደግሞ ሊዩስ ስካሎኒ አሳይቶናል። በአብዛኛው አንድ የተመለከትኩባቸው ፓተርናል። ለምሳሌ በዳይመንድ ሲገቡ ፓራዴዝ ይኖራል፣ ማካልስተር ይኖራል፣ ኤንዞ ይኖራል። ከዛ ደግሞ ሌላኛው ተጫዋች በማያሚ ከራሱ ጋር የሚጫወተው ዴፖል ይኖራል። በዚህ መንገድ የዳይመንድ ቅርጽ ይሰራሉ። ነገር ግን የሲሞኔ ልጅ ጁሊያኖ ሲሞኔ እንግዲህ ሲገባ ደግሞ ሞር የ4-4-1 ቅርጽ ሞር ይሄ የመዘርዘር ነገር ከማካልስተር እና ኤንዞ አንዳቸው ወደ ግራ ክንፍ ይወጣሉ፣ ነገር ግን ያጠባሉ። በአብዛኛው ሶስቱ ተጫዋቾች በተለይ ፓራዴዝ፣ ኤንዞ እና በተለይም ደግሞ ማካልስተር በመስመሮች መካከል በአጭር ቦታ ላይ ይቀባበሉና ሁለቱም ፉልባኮች ኦቨርላፕ እንዲያደርጉ የማድረግ ነገርን በተደጋጋሚ ይህም ፓተርን ተመልክቻለሁ። በምስሉ ላይ መመልከት ይቻላል እንዴት አይነት መስመሮችን ሲፈጥሩ እንደነበር። ኳሱን ለማረጋጋት የሚጥሩበትም ይሄ ነው እና ይሄ ዝም ብሎ በሞራልና በሊዮኔል ሜሲ ብቻ እዚህ የደረሰ ቡድን ነው ብዬ አላምንም። አሁንም ስፔንን በዚህ መንገድ ይሞግቷታል ብዬ አስባለሁ። ቡድኑ ግን እውነት ለመናገር ግብፅ ላይ ከተመራ በኋላ ያሳየውን ዶሚኔት የማድረግ ነገር በእንግሊዝ ብሔራዊ ቡድን ላይ ምናልባት በዓለም ዋንጫ በሁለት ትልልቅ ቡድኖች መካከል እንደዚህ አይነት ዶሚኔት ማድረግ ተመልክቼ አላውቅም። እውነት ለመናገር የዚህ ታሪክ ተጋሪ ደግሞ በተለይም ጋሬት ሳውዝጌት ማን ነው ያው በለው ቶማስ ቱሄል መሆኑ በተወሰነ መልኩ ለዚህ አሰልጣኝ በጥሩ በፖዚቲቭ ፉትቦል ስለምናውቀው ትንሽ አሳዛኝ ነው። ነገር ግን 12% ብቻ ለ34 ደቂቃ ኳስ እንደያዘው ዛሬ የስፔን ብሔራዊ ቡድን ቢመራ ግን አርጀንቲናዎች በዛን ያህል ዶሚኔሽን ቢያሳዩ በእጅጉ ይቀጣሉ ብዬ አስባለሁ። የአርጀንቲና ብሔራዊ ቡድን በተቻለ መጠን በ4-4-2 ሚድ ብሎክም ሊሆን ይችላል፣ አንዳንዴ በሃይ ፕሬሲንግ፣ ነገር ግን መከላከሉን እያስጠበቀ ከዛ ደግሞ የሜሲን ተአምር መጠበቅ አለበት። እነ ሁሊያን አልቫሬዝ አሁን ስቴፕ አፕ እያደረጉ ነው፣ ጎሎችን ማስቆጠር ጀምረዋል። በጨዋታ ላይ ያላቸውም ኢንቮልቭመንት ቀላል የሚባል አይደለም። ስለዚህ በዚህ ጨዋታ ላይ የምጠብቀው አንደኛ ይሄ ኳሱን ሙሉ ለሙሉ ሰጥተው ይቀራሉ ብዬ አላምንም። ስለዚህ እነዛን ቅብብሎች እነዛ በጣም ናሮ የሚሆነው የአርጀንቲና ብሔራዊ ቡድን 4-4-2ን እጠብቃለሁ። ከዛም ባለፈ ግን በተለይ ጁሊያኖን ሲሞኔን የሚጠቀም ከሆነ ደግሞ ክንፉን በተለይም ደግሞ ባይና በሚጫወትበት በኩል ነው ሊገባ የሚችለው። ነገር ግን ላሚን ያማልን እንዴት ያቆሙታል የሚለው ትልቁ ጥያቄ ነው። ምናልባት ላሚን ያማል ስለ ኩኩሬላ የሰጠው አስተያየት አለ። እንደምታውቀው ኩኩሬላ ወደ ሪያል ማድሪድ ከተዘዋወረ በኋላ ምናልባት በዚህኛው በአርጀንቲና ብሔራዊ ቡድን በኩል ደግሞ ትንሽ ችግሮች አሉ በሁለቱም ፉልባኮች በኩል። ስለዚህ ላሚን እንዴት ነው የሚቆመው? ኩኩሬላን እንኳን ምን ነበር ሲል የነበረው አጠፋህለው አይደል? በመጀመሪያው ኤል ክላሲኮ ላይ እንገናኝ እንጂ የመጀመሪያው ይደርሳል ነው ያለው። ዞሮ አሁን እንግዲህ የአርጀንቲና ፉልባኮችስ እንዴት ነው ላሚን ያማልን የሚያቆሙት የሚለው ላይ ምናልባት የክንፍ ተጫዋቾች ወይም የመሃል ሜዳ ተጫዋቾች ደብላፕ በማድረግ በመመለስና ሁለት ተጫዋቾች ከፊት በማስቀመጥ ላሚንን ለማስቆም የሚጥሩ ይመስለኛል። ከዛ ውጭ ግን በዚህ ጨዋታ ላይ አርጀንቲናዎች በልበ ሙሉነት በሃይ ፕሬሲንግ ከዛ ደግሞ ኳሱን በመያዝ ይጫወታሉ ወይ የሚለው ትልቁ ጥያቄ ነው። ነገር ግን ጥንቃቄን ቢመርጡ ደግሞ ያን ያህል የሚያስገርመኝ አይደለም። ከዛ ውጭ ስፔኖች ኳሱን ከተቆጣጠሩ በኋላ በሚቀሙበት ሰዓት የአርጀንቲናዎች ካውንተር እንዴት ይመስላል የሚለው ትልቁ ጥያቄ ነው። ለምሳሌ የራግኒኩን ቡድን ሲገጥም ኦስትሪያን አንድ ያስቆጠሩት ካውንተርን ተመልክተን 90ኛው ደቂቃ ላይ አርጀንቲና ብሔራዊ ቡድን በካውንተር የሚታማ አይደለም። አሁንም ላውታሮ ያስቆጠረውን ጎል ተመልክተናል አይደል? የዣካን ቡድን ሲገጥሙ። ስለዚህ ጥሩ ካውንተር የምትጫወተዋና ስፔን ብሔራዊ ቡድን ደግሞ ኳስ ይዞ ጥሩ ካውንተር ፕሬስ የምታደርገው አርጀንቲናዎች ኳሱን ተቀብለው የት ያደርሱታል የሚለው ትልቁ ጥያቄ ነው። ከዛም በኋላ ደግሞ ስፔኖች እንዴት ይቀማሉ የሚለው
ሌላኛው ጥያቄ ነው። ሌላው ደግሞ የስፔን ብሔራዊ ቡድን ኳሱን መምራት ከጀመረ በኋላ አድማጮች በደንብ እንዲያስታውሱ የምፈልገው የስፔን ብሔራዊ ቡድን መጀመሪያ ጎሎችን አስቆጥሮ ኳሱን የሚይዝ ከሆነና አርጀንቲናዎች ኦል አውት አታክ ባለፉት ጊዜያት እንደነበረው ካደረጉ ሜሲን ወደ ቀኝ ሊያስወጡት ይችላሉ እና ባይና ደብላፕ አድርጎ ሊከላከሉ ይችላሉ። በእንግሊዝ ብሔራዊ ቡድን ላይ የታየው መረባበሽ በፍጹም በስፔን ብሔራዊ ቡድን ይደገማል ብዬ አላስብም። ካውንተሩስ የሚለው ደግሞ በስፔን ብሔራዊ ቡድን እራሱ መርቶ ኳሱን የሚይዝ ከሆነና አርጀንቲናዎች ማጥቃት ከፈለጉ የስፔን ብሔራዊ ቡድንን ካውንተር አታክ ጠብቃለሁ። ታይት የሆነ ጨዋታ ይሆናል አላውቅም። እንግዲህ አርጀንቲና ግብ ሲቆጠርባቸው ነው ሞር ፖዚቲቭ ነገር እየታየ ያለው በነገር ላይ እና ስለዚህ የስፔን ግብ ማስቆጠር ነው አርጀንቲናን የሚቀሰቅሳት ወይ? ምክንያቱም ካስቆጠሩት በዚህ ዓለም ዋንጫ 19 ግቦች ከ75 ደቂቃ በኋላ የተቆጠሩ 12 ጎሎች ናቸው። እዚህ ያደረሳቸው 7 ጎሎች ብቻ ናቸው ከዛ በፊት የተቆጠሩት በጆርዳን ምናምን ያሉት እንጂ እነዚህ ወሳኝ ከግብፅ ጋር ሲያልፉ ብታነሳ ትችላለህ። እንግሊዝን ልታነሳ ትችላለህ። ወሳኝ ጌሞች የዣካ የስዊዘርላንድ ኢቨን 2 ጎሎች የመጡት በ116 እና በ121ኛው ደቂቃ ላይ ነው እና የስፔን ብሔራዊ ቡድንን ግን ይሄንን ማድረግ ትችላለች? ትልቁ ጥያቄ አሁንም ያነሳሁት ይሄን ብዙዎች አሳልፈው የሚሰጡ አይደሉም። ስፔኖች አሳልፈው የሚሰጥ አይደለም። ልክ ነው። እንደውም ቀደም ብለን እያነሳ እንደነበረው የ2012 ዩሮ ጣሊያን ከስፔን የነበረው 4-0 የነበረው ወይስ ብዙዎች አይምሮ ላይ እየተመላለሰ ያለው ይሄ የኢንተር ሚላን እና የፒኤስጂ አይነት ጨዋታ? ምክንያቱም ስፔን በእግር ኳሳዊ መልከት ከተመለከት በጣም ዶሚኔት አድርጋ የመጣች ቡድን ነች። ይህን ዓለም ዋንጫ ለማሸነፍ በጣም ፌቨራይት ነች። አስቡ፣ ያን ፈረንሳይ ቡድን ነው እንደ ልጅ ያደረጓቸው ኳስ አሳጥቶ እና ግን አርጀንቲና ከዚህ የሰፋ ነገር አላት፣ ሊዮኔል ሜሲ አላት የሚል ነገር አለ። ብዙዎች ይሄን ያነሳሉ እና ግን አሁን ታክቲካል ካነሳናቸው አንጻሮች እንግዲህ አርጀንቲና እና ስፔን ያው ተጠባቂ ነው የሚሆኑ። ስለዚህ የዓለም ዋንጫ ስናነሳ እንግዲህ አንድ ተጫዋች አለ፣ ሊዮኔል አንድሬስ ሜሲ 2022 ላይ በቃ ጨርሷል፣ ኳስን ያቆማል፣ ዳግም አይመጣም ተብሎ ነበር። አይ አሁንም ቢመጣም አሁን ደግሞ ኢንጆይ ለማድረግ ነው። ብዙዎች ይሄን ነበር ያነሱት። በቃ ጀስት ኢንጆይ እናደርገው እንጂ ስራቸው ግን ሰፊ ነው የሚመስለው። በተለይ የአርጀንቲና ብሔራዊ ቡድን ስናነሳ በተለይ የ2020 በፊት የነበረው አርጀንቲና በርካታ ፍጻሜዎችን እየተሸነፈ በ2014 የዓለም ዋንጫን ተሸነፈ። ማራዶናን የሚናፍቅ በተከታታይ 2 በቺሊ በ2015 እና 16 ኮፓ አሜሪካን ሜሲ በቃኝ ብሎ ራሱን ከሀገር ጠቅላይ ሚኒስተሩ ደውለውለት 2018 ላይ እንዴት ከ4-3 ሽንፈት በኋላ ፈረንሳይ ላይ ዲያጎ ማራዶና ራሱ ነው 18 ጊዜ ሽንት ቤት የሚሄድ ተጫዋች ነው ያለው ሊዮኔል ሜሲን። ይታይ እንግዲህ እንደውም ብዙዎች ያነሳሉ ማራዶና እና ሜሲን እያነጻጸሩ በሀገሪቷ እና ማራዶና ሞር ለእኛ ይቀርበናል የሚል ነገር፣ ምክንያቱም እሱ በእግሩ ብቻ ሳይሆን በአፉም ነው የሚጮትልን። ለነፃነት የሚጋደልልን አይነት ሰው ነው። ራሱን በፖለቲካም ላይ ስለሚያሳትፍ ራሱን እንደዚህ ያደርግልናል ይላሉ። ይሄ ከሰራተኛው ማህበር ጋር በተያያዘ ያለውም ቀረቤታ እነ ካስትሮን መውደዱ፣ ከዛም ባለፈ ደግሞ የተለያዩ መሪዎች ጋር እንዲያውም ካስትሮም ይሄ ተጫዋች በሱሶች አዲክትድ ውስጥ በገባ ጊዜ ወደ ኩባ ወስደው እስከ ማሳከም ደርሰዋል እና በአብዛኛው ይሄ ከታችኛው ማህበረሰብ ከሰራተኛው ማህበረሰብ ጋር የሚገናኝ አይነት 40 ዓመት አልፎትም አሁንም የማራዶናን ስም እያነሱ አርጀንቲናን የሚያሞግሱበት ነው። ነገር ግን ሊዮኔል ሜሲ ይህን ዓለም ዋንጫ ባይደግመውም ከዚህ በኋላ በአርጀንቲና ብቻ ሳይሆን በዓለም እግር ኳስ ላይ ተወዳዳሪ አለህ የሚባለው ተጫዋች ነው የሚለው በጣም ትልቁ ጥያቄ ይመስለኛል። በተለይ ከሰዓታት በኋላ ደግሞ ይህን ዓለም ዋንጫ የሚያሳካ ከሆነ ምናልባት ፔሌ ነው 3 ጊዜ ያነሳው። ለእኔ ካፉም 2 ያንስቶታል። ለእኔ እንደውም እንደሚያስገርመኝ ታውቃለህ፣ የሚገጥማት ሀገር ስፔን መሆኗ ነው። ስፔን በነገር ላይ 2005 ላይ ኦፊሻል ባልሆነ ወይ ሜሲን እዛው ላማሲያ እያለ ለስፔን ለማጫወት ሙከራ አድርገው ነበር። ይገርማል። ነገር ግን በዛን ሰዓት የነበረው አርጀንቲናዊ አሰልጣኝ 2005 ላይ ቀጥታ ሲኒየር ነው ያጫወተው። ኢቨን እታች አላጫወተው። አንዴ በፊፋ ህግ ደግሞ ሲኒየር ቡድን ላይ ከተጫወትክ ብሔራዊ ቡድን ብቻ ነው የምታገለግለው እና እሱ ግን መቼም ለእኔ ጥያቄ ሆኖብኝ አያውቅም ይላል። ነገር ግን 21 ዓመት የኖረው እንግዲህ ስፔን ነው።
ልጆቹን ሁለተኛ ሀገሩ ናት ማለት ባርሰሎና ካታሎኒያ ይገባ። አሁን በዛኛው የሜዳ ስፍራ የሚገኙት እና ፌራን ቶሬስ በርካታ ፎቶ አላቸው። ላሚን ያማልን ከ19 ዓመት በፊት እንደውም ሰሞኑን ሶሻል ሚዲያ ላይ በርካቶች ሲያሰራጩት የነበረው ትክክለኛ ፎቶ ነበር። እንዲሁም አንዳንድ ሜሞችም እያየን ነበር። ይሄኛውን ዋንጫ ምናልባት በዚህኛው ዋንጫ ላይ ዋናው ተጋጣሚ መሆኑን ቢያውቅ ኖሮ ምናልባት ውሃዋን ሞቅ ያደርጋት ነበር የሚል ነገር ማንሳት እንችላለን። ብዙዎች አንስተዋል። ግን ታሪክ ነው። ሜሲ እንደውም አንዳንድ የህይወት አጋጣሚ ያስገርማል የሚለን ሀሳብ አንስተዋል እዚህ መገናኘታችን ብሏል። ከ19 ዓመት በኋላ 19 ቁጥር ለብሶ እንግዲህ ላሚን ያማል ከሜሲ በተቃራኒ ነው። ሜሲ በጣም ድንቅ ተጫዋች ነው ብሎ አሞግሱታል። ላሚን ያማል ሁሌ ነው የምከታተለው የሚልን ሀሳብ አንስተዋል። ምክንያቱም የሚጫወተው እኔ ለምወደው ክለብ ባርሴሎና ነው የሚል ነገር ሀሳብ አንስተዋል። እና ሜሲ እንግዲህ ዛሬ ሌላ ታሪክ ሌላ ማጂክ እንግዲህ ምክንያቱም ቀደም ብለን እንዳነሳ ነው ታክቲካል ካየን ብዙ ሚዛኑ ወደ ስፔን ቢያመዝንም ሜሲ የሚባል ደግሞ በዚህኛው ሳይድ ሚዛኑ ላይ ሲቆም ብዙዎችን በፍጹም በጣም በትክክል የተነሳ ይመስለኛል። ምናልባት ቤካ እኔ ከዚህኛውም ጨዋታ በፊት ሜሲ የዓለማችን የምንጊዜውን ምርጡ ተጫዋች ነው ተብሎ መደምደም የሚችል ይመስለኛል። ከዛም ባለፈ ግን ይሄኛውን ዋንጫ ደግሞ የሚያሳካ ከሆነ ዲያጎ አርማንዶ ማራዶና ያሉት ክብር በፍጹም የማይነካና ከዚህ ከፖለቲካውም አንጻር በከፍተኛ ደረጃ የሚቀመጥ ቢሆንም ሊዮኔል አንድሬስ ሜሲ ግን በዓለም እግር ኳስ ላይ በተለይ ይህንን ዋንጫ የሚደግም ከሆነ ባይደግምም ያን ያህል ልዩነት አያመጣም። ከደገመ ግን ትልቅ ለውጥ ይመስለኛል። በዚህ ዓለም ዋንጫ ምናልባት እዮባ በርካታ የአርጀንቲና መለያ ተመልክተናል። 99.9% የሜሲ መለያ ከጀርባቸው ያደረጉ የአርጀንቲና ደጋፊ ናቸው። እንግዲህ የምሽቱ ጨዋታ በጣም በጉጉት ይጠበቃል። በዓለም ዋንጫ ታሪክም ለመጀመሪያ ጊዜ የሃፍ ታይም ሾው ይኖራል። ማለትም ለ15 ደቂቃ የሚሆን የሙዚቃ ዝግጅቶች ይኖራሉ። እነ ሻኪራ እነ አይሾ ስፒድ ራሱ ውስጥ ጅመሩን ጨምሮ ማለት ነው ይኖራሉ። እኛም እንግዲህ ከጨዋታው በኋላ እንኖራለን። ምን ሆነ ደግሞ ሻምፒዮኑን ይዘን ደግሞ እዚህ የምንመጣ ነው በሰፊው። ከተመልካቾቻችን የሚጠበቀው ሪትም ስፖርት እያሉ ሰርች እያደረጉ ዩቲዩብ ፔጅ ወይም ደግሞ ኢቢሲ ስፖርት ላይ ያገኙናል ማለት ነው። ኮሜንታችሁንም ማን ያሸንፋል የሚለውን እናንተ ግምት አድርጉ። የዛሬው የሪትም ስፖርት ፕሮግራማችን የዓለም ዋንጫ ልዩ ዝግጅታችን እንግዲህ ይህን ይመስል ነበር። እየተሰማ እኔም በረከት ኃይሉ አብራችሁ ነበረን። መልካም ጊዜ